በተሰበሰብነው ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር አሜን። የሐዋርያት ሥራ ምዕራፍ 25 ቁጥር 13። ከጥቂት ቀንም በኋላ ንጉሥ አግሪጳና በርኒቄ ወደ ቂሳርያ ወርደው ፊስጦስን ተገናኙት። ከእርሱም ዘንድ ብዙ ቀን ከቆዩ በኋላ የጳውሎስን ነገር ነገራቸው። እንዲህም አላቸው፣ ፊልክስ በእስር ቤት ትቶት የሄደ አንድ እስረኛ ሰው አለ። ኢየሩሳሌም ሳለሁ የካህናት አለቆችና የአይሁድ ሽማግሌዎች ወደ እኔ መጥተው ለእነሱ ብዬ እንድፈርድበት ማለዱኝ። አይሆንም፣ ሕግም የለም፣ ምስክር ያልጮኸበት በደል ያልተገኘበትን ለመቅጣት የሮም ሰዎች ሰውን እንዳገኙ አይደሉም፣ የተከለከለ ነው አልኳቸው። ከዚህ በኋላ ወደዚህ በመጣው ጊዜ ዳግመኛ ተሰበሰቡ። በማለዳም ከአደባባይ ተገኘላቸው። ያንን ሰውም እንዲያመጡት አዘዙ። የከሰሱትንም ከእርሱ ጋር አጋጠምኳቸው። ግን እንደ አሰብኩት በከሰስኩት ክስ የሰራው ምንም ነገር የለም። ከሚከራከሩበት ከሕጋቸው በቀር ኢየሱስ የሚባል አንድ ሰው አለ፣ ሞቷል፣ ጳውሎስ ግን ተነስቷል ይላል። ስለ ክርክራቸው የማደርገውን አጥቼ ጳውሎስን ወደ ኢየሩሳሌም ሄደህ በዚያ ልትከራከር ትወዳለህ አሉት። እሱ ግን እምቢ አለ። ከሞት መዳኛውንም ወደ ንጉሥ ከተማጠነ ከዚህ በኋላ ወደ ቂሳርያ እስክልከው ድረስ እንዲጠብቁት አዘዙ። አግሪጳም ፊስጦስን እኔም ያንን ሰው ልሰማው እወዳለሁ አለ። ፊስጦስም እንግዲያስ ነገ ትሰማዋለህ አለው። የእግዚአብሔር ቃል ፈጽሞ መላ ከፍ ከፍ አለ። በቅዱስ ቤተክርስቲያን በዝቶ ተጨመረ። ምስጋና ገንዘቡ በሚሆን በጌታችን ኢየሱስ ክርስቶስ ያመኑት በዙ ለዘላለሙ አሜን።